የእንግሊዝ ፕሪሚየር ሊግ ሰባተኛ ሳምንት ጨዋታዎች ዛሬ በተደረጉ 3 ጨዋታዎች ቀጥሎ ተካሂዷል። እንግዲህ በዋናነት ሌሎች ቀሪ 2 ጨዋታዎች ያው ማንቸስተር ዩናይትድ ከሰንደርላንድ ነው። ማንቸስተር ዩናይትድ ወደ አሸናፊነት ተመልሷል። ሰንደርላንድ ከማንቸስተር ዩናይትድ የማይጣጣም የማይወዳደር ቲም ታሪክ ያለው ቲም ቢሆንም ማለት ከታችኛው ቡድን የመጣ ነው። ከታችኛው ሊግ ከታችኛው ደረጃ የመጣ ቡድን ነው። ግን ማንቸስተር ዩናይትድ 2-0 ይህን ቡድን ማሸነፉ ቢያንስ ከተሸናፊነት ወደ አሸናፊነት መምጣት ችሏል። ምናልባት ጥሩ ዜና ከተባለ ቤንጃሚን ሼሽኮ አዲሱ አጥቂያቸው ዛሬም ጎል አስቆጥሯል። ይሄ ጥሩ ነገር ይመስለኛል። ምክንያቱም አጥቂዎች ብዙ ጊዜ በስነ ልቦና እንደዚህ ጎል የማስቆጠር እንትን ሲኖራቸው ቀጣይነቱን በዛው ልክ ይሄዳል ተብሎ ይታሰባል። ማንቸስተር ዩናይትድ ወደ ድል በመምጣቱ እውነት ለመናገር ለደጋፊዎች ብቻ ሳይሆን ለእንደኛ አይነቱም ራሱ ማለት ጥሩ ነው። ማንቸስተር ዩናይትድ ከዚህ በላይ መውደቅ የለበትም የሚል እምነት አለኝ እኔ በግሌ። የእንግሊዝ ፕሪሚየር ሊግ ትልቅ ክለብ እንደመሆኑ መጠን ሌላው ቶተንሃም አሸንፏል። ሊድስ ዩናይትድን 2-1 አሸንፏል። በዋናነት ግን ዛሬ ሲጠበቅ የነበረው የአርሰናል እና የዌስትሃም ዩናይትድ ጨዋታ ነበረ። እንግዲህ አርሰናል እንደሚታወቀው ለዋንጫ ዘንድሮ በእንግሊዝ ፕሪሚየር ሊግ ከሚጠበቁት ክለቦች መካከል አንደኛው ወይም ቀዳሚ ደጋፊ ስለሆንኩ ብቻ ሳይሆን ሪያሊቲው ነው ይሄ የሚያሳየው። እና አርሰናል በእርግጥ በየጨዋታው ተጫዋቾች እየተጎዱ የሚወጡበት መንገድ ለደጋፊዎቹም በጣም አስጨናቂ ነው። እንደ አጠቃላይ ለእግር ኳስ ተመልካቹም እንደው ማለት ትንሽ የሚያስገርም ነገር ይመስለኛል ይሄ ክስተት። እና ዛሬ ራሱ በጨዋታው ሂደት ወሳኝ ተጫዋቻቸውና አምበሉ ማርቲን ኦዲጋርድ ያው ተቀይሮ የወጣው በጉዳት ምክንያት ነው። እንግዲህ የጉዳት መጠኑ እስከ ምን ያህል ጊዜ እንደሚያቆየው አልታወቀም። መጠኑ ምን ያህል ነው? በቀጣይ ጨዋታ ሳያሰልፈውም ያሰልፈዋል ወይስ ምን ያህል ሳይሰለፍ ይቀጥላል ምናምን የሚለው ነገር ብዙ ዲቴል አልታወቀም። ወዲያው ጨዋታው ከመጠናቀቁ ነው ይህን ቪዲዮ እየቀረጽኩላችሁ ያለሁት። ከዛ ውጭ ዴክላን ራይስም እንደዚሁ መጠነኛ ጉዳት ያጋጠመው ይመስላል። ምክንያቱም በጉዳት ምክንያት ነው እሱም ተቀይሮ የወጣው እንደዚሁ። በአጠቃላይ ግን አርሰናል የማሸነፍ ጉዞውን ቀጥሏል። ያው ዌስትሃም ለአርሰናል በጣም ወጋሚ የሚባል ቲም እንደሆነ ይታወቃል። እንደውም አሸንፎታል ባለፉት የውድድር ዓመታት እና በዚህ ዓመትም ምናልባት ነጥብ ሊያስጥለው ይችላል የሚል ስጋቶች ነበሩ። የአርሰናል ዘንድሮ ካለው አቋም አንጻር ያን ያህል ለዚህ ክለብ ይሸነፋል በቀላሉ እጅ ይሰጣል ተብሎ ባይገመትም፣ ነገር ግን ዌስትሃም ለአርሰናል ካለው ተገዳዳሪነት አንጻር ነጥብ ሊያስጥለው ይችላል የሚል መጠነኛ ስጋቶች ነበሩ። ነገር ግን አርሰናል በአጠቃላይ የጨዋታው እንቅስቃሴ የበላይነትን ወስዶ ተጋጣሚውን ማሸነፍ ችሏል ማለት ነው። እንግዲህ በዚህ ጨዋታ ለየት ያሉ ነገሮችን ማንሳት ካለብን በዋናነት ማይክል አርቴታ የአርሰናሉ አለቃ ማለት እንችላለን 300ኛ ጨዋታውን ነው ያደረገው በአርሰናልን በመምራት ማለት ነው። ይሄ መቼስ መታደል ነው። አርሰናልን ያህል ቡድን እየመሩ ማለት ማይክል አርቴታ ወጣት የሚባል አሰልጣኝ ነው። ይሄን ጃይንት ክለብ እየመራ 300ኛውን ጨዋታ ማድረግ በራሱ ትልቅ ነገር ነው፣ ትልቅ አቺቭመንት ነው ተብሎ ይወሰዳል። ቡካዮ ሳካ ሁለተኛውን ጎል በ67ኛው ደቂቃ በፔናልቲ ወይም ደግሞ ፍጹም ቅጣት ምት ያስቆጠረ ተጫዋች ነው። እሱም እንደዚሁ ያንግ ነው። የአርሰናል በጣም ተመራጭ እና የረጅም ጊዜ አላማ እቅድ የሆነ ተጫዋች ነው። በነገራችን ላይ በሳምንት 300,000 ፓውንድ ነው የሚከፈለው። አስቡት፣ በሳምንት 300,000 ፓውንድ ነው ከአርሰናል ከዝና እየወጣ የሚከፈለው። በጣም ወሳኝ ተጫዋቻቸው ነው። በፍጹም ቅጣት 67ኛው ደቂቃ ላይ ሁለተኛውን ጎል አስቆጥሯል። ከዛ በፊት 38ኛው ደቂቃ ላይ ዲክላን ራይስ ነው በቀድሞ ክለብ ዌስትሃም ዩናይትድ ላይ አስቆጥሮ ለአርሰናል የመጀመሪያውን ጎል ያስቆጠረው። ሁለተኛዋን ሳካ እንደነገርኳችሁ እንግዲህ ምናልባት የረጅም ጊዜ እቅድ ስለሆነ ለአርሰናል ቡካዮ ሳካ በቅርቡ ኮንትራቱን ያድሳል ተብሎ የሚጠበቅ ተጫዋች ነው። እንግዲህ በእንግሊዝ ፕሪሚየር ሊግ ያሉ ጨዋታዎች ሁሉም ይሄ ቀላል ይሄ ከባድ የሚባል ነገር የለም። አጓጊ ሆነው ይቀጥላሉ ሁሉም። እንግዲህ በጣም በጉጉት የምንጠብቀው ብዙዎቻችን አሁን ይህን ቪዲዮ እየቀረጽኩላችሁ ከተወሰኑ ደቂቃዎች በኋላ የሚጀምረው ሊቨርፑል ከቼልሲ በስታንፎርድ ብሪጅ በቼልሲ ሚዲያ የሚደረገው ጨዋታ ነው። ብዙዎቻችን በጉጉት ነው የምንጠብቀው። እኔ ራሱ ይህን ቪዲዮ ቀርጬላችሁ ወደዛ ጨዋታ ለመሄድ ነው እየጓጓ ያለሁት።
በአጠቃላይ አርሰናል በአሸናፊነቱ ቀጥሏል። በእንግሊዝ ፕሪሚየር ሊግ በተደረጉ 7 ጨዋታዎች አንድ ጨዋታ ብቻ በሊቨርፑል የተሸነፈው። ከዛ ውጭ ያሉትን ማለት ጥሩ የሆነ የዋንጫ ቲም ነው ዘንድሮ ብለን ልንጠብቅ እንድንችለው እንደዛ አይነት እንድንጠብቅ የሚያደርግ አቋም እያሳየ ነው ብሎ መናገር ይቻላል። አንዳንዴ በጨዋታ ተበልጦም ቢሆን አሸናፊነት ስታቲስቲክሱን ምንድነው ውጤቱን አስጠብቆ እየቀጠለ ነው ያለው አርሰናል። ማንቸስተር ዩናይትድም እንግዲህ በጣም አደገኛ የሆነ አካሄድ ነበረ። ዛሬ ማሸነፉ ለደጋፊዎች ትልቅ ፎይታ ይመስላል። ለአሰልጣኝ ሩበን አሞሪም እንደዚሁ ምናልባትም ተስፋ የመቁረጥ ስሜት ውስጥ ነበሩ ሰውየው። በእውነት እኔ ፐርሰናሊ በጣም የሚያሳዝኑ ማሸነፋቸው ጥሩ ነው ተብሎ መውሰድ ይቻላል። ቶተንሃም ጥሩ አይደለም ዘንድሮ በፕሪሚየር ሊጉ ግን አሸንፏል። እነዚህ የጠራዋቸው ማንቸስተር ዩናይትድ፣ ቶተንሃም፣ ሌሎችም በቢግ ፎር ውስጥ በተለያዩ ዓመታት በእንግሊዝ ፕሪሚየር ሊግ ከፊት የሚታዩና ተፎካካሪ ከነ አርሰናል፣ ከነ ቼልሲ፣ ከነ ሊቨርፑል ይፎካከራሉ ተብለው ከነ ሲቲ ይፎካከራሉ ተብለው የሚጠሩ ክለቦች ናቸው። ዛሬ ድል ቀንቷቸዋል። ስለዚህ ዛሬ ከተደረጉ ጨዋታዎች ከዚህ በፊት በትልቅነት የምንጠራቸው ቢግ ፎር የምንላቸው ማንቸስተር ዩናይትድ፣ ቶተንሃምን ጨምሮ አርሰናል ሁሉም ድል ቀንቷቸዋል ማለት ነው። ቀጣይ የሊቨርፑልና የቼልሲ ጨዋታ ይደረጋል። ውጤቱ ምን ሊሆን ይችላል ወደፊት የምናየው ነው የሚሆነው። ድል ለገነርስ። አሁንም ወደፊት አርሰናል ዘንድሮ ተስፋ ያለው ቲም እንደሆነ እያየን ነው። በአጠቃላይ ተጫዋቾች እየተጎዱም ቢሆን በየጨዋታው በነገራችን ላይ በየጨዋታው ተጫዋች ይጎዳበታል አርሰናል። በዚህ ዓመት የታየው ነገር ይሄው ነው። አሁን በ7ኛው ሳምንት በተደረጉ በተከታታይ ጨዋታዎች በእያንዳንዱ ጨዋታ አንዳንድ ተጫዋች ይጎዳበታል ለማለት ነው። አሁን በጉዳት ያሉ ብዙ ናቸው፣ በጣም ለዛውም ወሳኝ ተጫዋቾች። አሁንም ማርቲን ኦዲጋርድ ይመስለኛል፣ እርግጠኛ ባልሆንም ገና ዜናው በትክክል አልወጣም። ከጨዋታው በኋላ አርቴታ የሰጠውንም ቃለ መጠይቅ አልሰማሁትም ገና። ወዲያውኑ ነው የቀረጽኩላችሁ ያለሁት ሌላ ኔክስት ጌም ልከታተል ስለሆነ። ነገር ግን በእርግጠኝነት የራይስ ቀላል ይመስላል። የኦዲጋርድ ግን 1 ሳምንት እስከ 2 ሳምንት እንደዚህ ከጨዋታዎች ሊያደርግ የሚችል ጉዳት እንዳጋጠመው ነው። ምክንያቱም ፍራስትሬት ሆኖ በጣም ተከፍቶ ምናምን ነው እየወጣ የነበረው ከሜዳ እና መጎዳቱንም በከፊቱ ካለው ስሜት መረዳት ይቻላል። ለማንኛውም ቀጣይ ጨዋታዎች እናያለን። እግር ኳስ መዝናኛችን ነው። እግር ኳስ አንዳንዴም ስራችን ነው። ይመቻችሁ እግር ኳስ አፍቃሪያን በሙሉ።